የክብር እንግዶች እንኳን ለአራተኛ ሩብ ዓመት 41ኛ መደበኛ ጉባኤ በሰላም አደረሳችሁ አደረሰን እያልኩ በራሴና በዋላ ወረዳ ምክር ቤት ስም የተሰማኝን ልባዊ ደስታ ልገልጽ እወዳለሁ። አጀንዳዎች አቀርባለሁ። የተከበረ የምክር ቤት አባላት ተቀብሎ እንዲያጸድቅልኝና ተጨማሪ አጀንዳ ካለ ከምክር ቤት አባላት መካከል እንደሚያዝ ታሳቢ ነው። የመጀመሪያው የሁለተኛ ሩብ ዓመት የምክር ቤት ውሳኔ አስፈጻሚ አካላት ግብረ መልስ፣ ሁለተኛ የአራተኛ ሩብ ዓመት የአስፈጻሚ አካላት የስራ ዕቅድ አፈጻጸም እና የበጀት ሌላው ከዚህ ጋር ተያይዞ በ2016 በወረዳው ስም የተለቀቁ የፕሮጀክት ሀብት ማለትም ቻናል 1 ቻናል 2 በሚባል ደረጃ ወይንም የተራድኦ በጀት የበጀት አፈጻጸም፣ አራተኛ የሐሙስ መዘጋጃ ቤት ወደ መሪ መዘጋጃ ቤት እንዲያድግ የደረጃ ሽግግርና የ01 ዲዘር ቀበሌ ጎጦች አሁን አዲስ ፕላን እየተሰራ ስለሆነ የኮን ከነማ 10 ዓመቱ ወደ ኮን ከነማ እንዲህ ካለው፣ አምስተኛ ልዩ ልዩ ሹመቶችን መርምሮ ማጽደቅና እውቅና መስጠት ሲሆን፣ ስድስተኛ የቀጣይ አቅጣጫዎችን ማስቀመጥ ናቸው። ስለዚህ ከምክር ቤት አባሉ መካከል ተጨማሪ አጀንዳ ካለ ለምክር ቤት አባላት እንሰጣለን። ተረፈባቸውን ነገሮች ለእናት መስሪያ ቤቱ ለአፈ ጉባኤ በማድረስ በኩል የተሻሉ ናቸው ብሎ መውሰድ ይቻላል። ምክንያቱም እያንዳንዱ የምክር ቤት ውሳኔ ለተቋሙ የደረሰ ስለሆነ ይሄ ከቀጣይ አኳያም መበረታታትና ቀጣይነት ሊኖረው ይገባል የሚል አስተያየት አለኝ። ከዚህ በመነሳት ከባለፉትም አሰራር አኳያ አብዛኛው ተቋም መልስ የማይሰጥበትና ግብረ መልስ የማያደርስበት ስላለ የተሻለ ርቀት ተሄዷል ካለው ወቅታዊ ሁኔታ ጋርና ነባራዊ ሁኔታ ጋር ጥሩ ነው ብሎ መውሰድ ይቻላል የሚል ሐሳብ ነው ያለን። ከዛ ውጭ ስንነሳ ወደ ተጨባጭ ነገሩና ወደ ፍሬ ሐሳቡ ስንሄድ ይሄ ምክር ቤት ጊዜውን አጥፍቶ ቤቱን ወይም ደግሞ ልጁን ትቶ መጥቶ ለሁለት ቀን የሚሆን ለሶስት ቀን የሚመክረው ለዋርላ ህዝብ ነው። ስለዚህ ለዋርላ ህዝብ የተመከረባቸው ህዝባዊ እና ልማታዊ ሐሳቦች ተቋም እንደ ተቋም እነዚህን ሐሳቦች ወስዶ ተገቢ የሆነ ምላሽ ካልሰጠ የምክር ቤቱ መምከር ተስፋ አስቆራጭ ነው የሚሆነው ማለት ነው። ስለዚህ ከዚህ አኳያ
በተገቢ መንገድ መልስ የሰጡትን መውቀስ ሳይሆን አንዳንዶቹ ዝም ብለው እስካካቴው ለህዝቡ ምንም በቃ ውክልናቸውን ወይም ደግሞ የተሰጣቸውን ኃላፊነት ረስተው መልስ አለመስጠት ማለት እንደኔ ትክክል መስሎ አይታየኝም። ስለዚህ የመልስ ያልሰጡ ተቋሞች እንደኔ ከቀጣይ አኳያ በተገቢ መንገድ መታረም መቻልና መስተካከል መቻል አለበት የሚል ሐሳብ አለ። ምክንያቱም ምክር ቤቱ መክሮበት መልስ የማይሰጠው ከሆነ የህዝብ ጥያቄዎች የማይመለሱ ከሆነ ምክር ቤቱ መምከር ያስፈልገው ማለት ነው። ስለዚህ ከዚህ አኳያ ለቀጣይ በደንብ እነዚህ ተቋሞች ስራቸውን አስተካክለውና አርመው መምጣት መቻል አለባቸው የሚል ሐሳብ አለ። መዳሰስ አለባቸው። ምንድነው ምክንያታቸው? ወይም ምክር ቤቱን መናቅ ነው ወይም ኃላፊነትን መዘንጋት ነው? ምንድነው መነሻቸው? ተበራርቶም አልቀረበ መልስ ቢሰጡበት የተሻለ ነው የሚሆነው እንደኛ አቋም። በከፊል መልስ የሰጡ ወይም ደግሞ ሙሉ በሙሉ የሰጡትን ማበረታታት ነው፣ ትክክል ነው። እነሱን ቀጥሉበት ሰየው ብሎ መደጋገብ መስሎ ይታየኛል። ከዛ በተረፈ አሁን ግብርና ላይ በከፊል መልስ ሰጥቷል ተብሎ ነው የቀረበው፣ ትክክል ነው። ለምሳሌ ማዳበሪያን በደብተር ነው የተሰራጨ የሚል ነገር ተነስቷል። ይሄ አይተወስኗል፣ እነሱም በደብተር ነው ያሰራጨን የሚል ነገር ነው የተቀመጠው። ያውን ከሐሰት የራቀ ነገር ነው። መሬት ላይ ሲወርድ ፈርሶ ህብረተሰብ እየተላቀሰ ነው ያለው። በቤተሰብ ተኮር በእርዳታ መልክ ነው እየተሰጠ ያለው። ገበሬው ትናንትና 014ን መውሰድ ይቻላል፣ አንድ ኬሻል 10 እየተተናተነን ይዞ ሄደው በህጋዊ ደረጃ። እዛ ተረፈ ህገወጥ ግዥ እየፈጸመ ነው ያለውና እንደው አንጋፋ ስለሆነ ነው የጠቀስኩት። የገበሬውም ዋናው ስለሆነ ነው። ገንዘብና ጽሕፈት ቤት እንደተባለው ምናልባት የመፈናቀል ሁኔታ አለ ይመስለኛል። መልስ መስጠት ነበረበት። ሌላው ነገር ግን እንጀራ አለ ብሎ አይነግሩ መሪያ ነው። በተዘዋዋሪ ስራውን አላቋረጡም፣ ሰርተዋል የተመለመሉ ሰዎች። ለነገር ግን እስካሁን ድረስ ክፍያው አልተከፈላቸውም። የዘንድሮ ቀን ይታወቃል ችግሩ ለባሰው አልደረሰላቸውምና ለምንድነው ይሄ የዘገየባቸው? እንደኛ ቀበሌ ጥያቄውን በሰፊው እየተነሳ ስለሆነ ነው። ያው አካሄዱ አልመች ስላለ ነው እንጂ አንዱ ይሄ ነው። ሁለተኛው ውሃና ኢነርጂ እዚህ ጋር ተያይዞ በዘንድሮ ዓመት ጥሩ የሆነ ስራ ወረዳውም ሰርቷል ብዬ ነው እንትን የምለው። ይሄ ጨና ጋንቸሬ ወገዴት እስከ ደለንጋ ያገልግላል ተብሎ የተሰራው ውሃ በብዙ ጥረት ነው የተሰራው። አርሶ አደሩም ችግሩን ተረድቷል ይመስለኛል። ብዙ ያን ያህል የከፋ ችግር አላነሳም። በመንገዱም በሳሩም ላይ ሲከዲ ምንም ሲል ብዙ ትብብር ያደረገበት ሁኔታ ነው ያለውና ሌላው በትልቁ ሰብላቸው የተጎዱ አርሶ አደሮች አሉ። ምናልባት እኛም ያው እንግዲህ ከአጠቃቀም አንፃር ያው በቀበሌው አሉ ከተባሉ ሰዎች ውስጥ ካለንበት በሚል እናንገባበት ጣጣ ውስጥ ሁሉ ገብተናል። እኛም በተለይ እኔ የራሴን ሰብል እሰጣለሁ የሚል ውለታ ተባብሌ አስገብቻለሁ እዚህ ስራ ላይ ማለት ነው። ስለዚህ ምናልባት ወረዳው እየለፋ እንደሆነ የሰማሁት ነገር አለኝ። ለነገር ግን አሁንም ቢሆን እነዚህ አርሶ አደሮች ሰብላቸው የሰብል ካሳውን ማለት ነው የመሬቱ ሳይሆን የሰብሉ ግምት ሳይከፈለን ቀረ እያሉ ዛሬ ብዙ የተለያየ ጥያቄ የሚያነሱ ምነው እዚያው ሙተን በሆነ ምነው በቀረብን እንደዚህ የሚመቸም ጥቅም አስቸጋሪ በመሆኑ ያለ ይሄ እስከምን ደረጃ ላይ ደርሷል፣ ትንሽ ችግር አያመጣም ወይ የሚል እንትን ያለኝ። ሌላ ሁለተኛው ቅድም ሲነሳ ነበርና ይሄ ማዳበሪያ ስርጭት ላይ በጣም አዛዡ የበዛ ነው፣ ብዙ ነው መገፋፋቱ ያለው ሁኔታ። እንግዲህ ጸደይ ባንክ አለበት፣ ግብርና አለበት፣ ንብረት ስራ አለበት ይባላል። ምላሽ ለመስጠት እንኳን የተቸገረበት ሁኔታ ነው የነበረው። አሁን እስከ ወደፊት አንፃር እንደው እንዴት ነው አሰራሩ? ካሁን በፊትም የነበረው ችግር አሁን ማዳበሪያ በትክክል ህዝቡ ደርሶታል፣ እንደ ዘንድሮ ግብአት እንትን የለም የሚባልበት ሁኔታ ነው ያለው። ግን አጠቃቀሙን ቤት ያውቃል። እየጓዳው እንግዲህ አርሶ አደሩ እንዴት ያለ ማዳበሪያ እንዲያገኝ ያው ይታወቃል። ከኛ ከራሳችን ጀምሮ ያለው ሁኔታ ስናየው ማለት ነው። ይህስ በምን ደረጃ ላይ ነው ሁኔታው ሊሆን የሚችለው? እውነት ህብረተሰቡ አሁን በዚህ በማዳበሪያ ስርጭቱ ረክቷል ወይ? ወደፊት 2017 ምርታማ ይሆናል ተብሎ ነው የሚገመተው? ያ በጀት እንትን ካለ በኋላ የተበላሸው ነው ቶሎ ጠጋኞቹ ባለሙያ ለምንድን ነው ቶሎ ተልኮ የማይጠግነው
ሌላ በሽታ እስከሚሰርቅ ነው። አሁን 80 በላይ ሰው አለ አንድ አካባቢ 2 ምንጭ ነበር ያለው። አንዱ ምንጭ ሊቆመጥ ነው። ያኛውን አጥራችሁ ቆዩና አሉ በዚህ ቀን እንመጣለን በዚህ ቀን እንመጣለን አጠቃላይ አልመጣም ብለው ክረምት ገባ። እንግዲህ ምን እንደሚጠጣ እንጂ ክረምቱ ይገባም እንግዲህ ወራጅ ውሃ ለሰው ጤና ይሆናል ወይ እንግዲህ እንደምታውቁት ነው። ዙሮ እዚህ ላይ እንደው አስተያየት ተሰጥቶበት ቢሄድ እዚህ አካባቢ ላይ ደግሞ ትምህርት ቤት አካባቢ ላይ ተሰርቶ የሚል ቀርቧል። ትምህርት ቤት አካባቢ ላይ ታግሏል። እንትና በደንብ አድርጎ ነው የታገለው። እዚህ ያለን እንትን ይሄ እንትን አስመልሰን ነው ቤተ መሃንዲስ ያለውን አስመልሶ ነው ያንን ቀብረው እዚህ አንተኑ ትምህርት ልጆቹ የሚጠጡበት ትምህርት ቤቱ ማስገባት አቅቷቸው እየቀጠሩ ዝም ብሎ ተምሶ ቁጥሩ እንግዲህ ያ ዝም ብሎ ተቀምጦ ተጠቅሎ ሊከርብ እንትኑ መጥቶ በቃ ሳይቀበር ሳይሰራ ዝም ብሎ ከረባው። አሁን ተማሪዎቹ እንዲሰናበቱ ነው። አሁን ተሰርቷል የሚል ነው የቀረበው ከአስፋልቱ ላይ። በሁለተኛ ደረጃ ወረዳው ክልሉ በደንብ ተረባርቦ መንገድ ካኮን ሀርቢት እስከ አብድቆም እንዲሰራ ተደርጎ ነበር። መንገድ ርብርብ ተደርጎ ስራው ተጀምሮ ነበር። አሁን ክረምቱ በጣም ተለልቅ ያለ ሆነ የባሰ ነው የሆነው። አሁን ያ በአሁኑ ሰዓት የሚያልቅ አይመስለኝም። ዝም ብሎ ነካ ተብሎ ቢሄድ ለውሃ አርሰን ለውሃ መስጠት ማለት ነው። ስለዚህ አስተዳደር ምክር ቤቱ ጠላት ቆላቸው አይታችሁ ሲያብራራ ቢሰራ ውሃው እንትኑም የሚደረገው ማፈር የላመ ነው። እንግዲህ የተሻለ አፈር አዚያ መጨፈር ያለ ያንን ጠጠር አፈር ነበር። ያንን ማድረግ ሲገባው ያን የላመውን አፈር ነው የሚደረገው። አሁን በተለይ ከዚህ የጎርጓዳው መሬት የኛ ይዞ እስከ አብድቆም እስከ ሶለላ ድረስ ዘቅጥዋል። እንኳን ያፈር ማንኛውም ነገር ከዚያ እየቀለጠ ነው የሄደው። ዝም ብሎ እየቀለጠ ነው። ብታውት እንደው አቶ መንጠር እንድታዩ ነው የምንፈልገው። ምን እንዳለ ቃልቷል እንዳለ። ስለዚህ አጉል አሁን በጀቱንም ውላልባ ፈሶ እነሱም አሁን ሰራን ብለው ከሚወጡ የተወሰነ ሰዓት ገብተው ብሎ እንደው ክረምት ውስጥ ሲቆም በጥራት ቢሰራ ነው የሚለው። ያንን አስተያየት ቢሰጥበት። እኔ የማነሳው እዚያው መንገድ ላይ ነው። መንገዱ ስሙ አብዲቆም ድረስ ይባላል። ግን የቆመው የት ነው? ከደንበሩ ላይ ሶለላ ማለት ይቻላል። አብዲቆም ቢያንስ ግማሽ ትምህርት ቤት ላይኛው መሰለያ ትምህርት ቤት ድረስ መሰራት ነበረበት። አልተሰራም። የላይኛው ህዝብ ያው ወርዶ መጥቶ ከታችኛው ለመሳፈር ካልሆነ በቃ እንጨትም ይሁን ምንም ይሁን ያገኘው ጥቅም የለም። መንገድ ለሁሉም ነበር። ለነገር ግን አልተሰራም። አብዲቆም ዝም ብሎ አብዲቆም ይባላል እንጂ ሶለላ ላይ ነው የቆመው። ሶለላን ጨርሶ ከደንበሩ ላይ ትምህርት ቤቱ ደንበሩ ላይ ነው ያለው እና ወዲህ ላይ የማይሄደው ምን ስለሆነ ነው? ህዝቡም ሩርተው ምን አድርገን ነው ላይኛው ህዝብ ምን ሰርተን ነው እኛ እንዴት ለመንገድስ የተወሰነ አስተዋጽኦ እንዴት ብለን እናደርጋለን እያለ በቤተ ክርስቲያን ሁሉ ሲያነሱና ሩሩ ሲሉ የቆዩ ናቸው። በጣም ሐሳብ ላይ ነው። ህዝቡ ራሱ ቁርቆራ ነው ያዘው ወደ ላይኛው ያለውና ከላይኛው ከትምህርት ቤቱ ቢያንስ እዛ ላይ ደግሞ አብዲቆም ብዙ ሀገር አለ። ያ ይቅርና በግማሽ አብዲቆም በግማሽ አልተያዘም እና ስሙ አብዲቆም ድረስ ያው ጥገናው አለ ይባላል እንጂ ትክክል አይደለም። ለወደፊቱ ያው ቢያንስ ግማሹን ሀገር አብዲቆም ይያዝ። ህዝቡ በጣም እያለቀሰ ስለሆነ ነው። አመሰግናለሁ። ሁለተኛው ውሃ ጽፈት ቤት ላይ ነው። ውሃ ጽፈት ቤት እየሰራ ያለ ነገር ግን ብዙ ሊያቃት ይችላል። የጎይ የምትባል ውሃ ፈርሳለች። ከፈረሰችም ቆየ ያመለክታሉ። ሲፈርስባቸው ሊሰጡ ያዋጡ ብር አለ። መተው ግን ዛሬ እንመጣላችኋለን ነገ እንመጣላችኋለን እያሉ ጉልበት ያላቸው ለ3 ሰዓት ሄደው እየቀዱ እየመጡ ይጠጣሉ። ጉልበት የሌላቸው ግን የሚጠጡት ውሃ ከደጋው የመጣው ያ ቆሻሻው ውሃ አይደለ ሲጨንቃቸው ያን እየጠጡ ነው ያሉት። ህብረተሰቡ ምን ታስቦልን ነው ያ ውሃ ሊሰራላቸው ያልቻሉ? ሶስተኛ መንገድን በተመለከተ እንትኑ ተወስዷል ተብሏል። ዲዛይኑ ተሰርቷል። ነገር ግን ዲዛይኑ ቢሰራም ክፍያ ስላልተከፈለ ለሚቀጥለው አመት እንኳን ሊሰራ ቃል አልተገባለትም። ከአርሶ አደሮችስ ግን 500 ብር እየተዋጣ የተሰጠ ብር ነበር። እሱ አልችል ብሎ ነው ወይስ ብሩ የደርሶ ነው?
ይሄ ግልጽ ቢደረግልን። ሶስተኛ ግብርና ላይ ነው። አትክልትና ፍራፍሬ እንደኛ ቀበሌ ያው መሰጠቱ ይታወቃል። የአትክልትና ፍራፍሬ ቦታ መሆኑ እየታወቀ እያለ ነገር ግን በዘንድሮ ዓመት የመጣ አቅርቦት የለም። ከወረዳው የለ ሆኖ ነው ወይስ አቅርቦቱ አልተገኘ ሆኖ ነው ወይስ አይሰጠውም ተብሎ ተከልክሎ ነው? ይሄም ግልጽ ቢደረግልኝ። የእንስሳት ሕክምና ይታከማል፣ መድኃኒት አለ፣ እየተሰጠ ነው። ነገር ግን ደረሰኝ የለውም። ደረሰኝ የማይሰጥበት ምክንያት ምንድን ነው? አሁን ዝም ብሎ በሬ ከታመመ ያው 400 ብር ነው ተብሏል ብሎ ነው እየተሰጠ ያለው። በፊት ግን ለ15 ብርም ለ10 ብርም ደረሰኝ ነበር። በደረሰኝ እየሄድክ እንትን ማለት ትችላለህ። አሁን ግን 400 ብር ክፈል፣ 100 ብር ክፈል፣ 300 ብር ክፈል፣ ዝም ብሎ ይሄን ያህል ተከፍላለህ ነው እንጂ ደረሰኝ የለውም። እና ፍትሃዊ መሆኑን ምናልባት በመስሪያ ቤቱ በኩል አሰራጭቶ ሊሆን ይችላል። አፈጻጸሙን ተከታትሎታል ወይ? አፈጻጸሙስ እንዴት ነው? መሬት ደብተር ላላቸው ተሰጥቷል ይባላል። ደብተር ያላቸው አይደሉም፣ ደብተር የሌላቸውም ጭምር ወስደዋል። ደብተር ያላቸው አረጋውያን፣ ሴቶች፣ አቅመ ደካማዎች አላገኙም። ምክንያት ምን ተፈጠረ? እነዚህ ሰዎች መሬት አጋዙ ተባለ። መሬቱን ያጋዙት ማዳበሪያ ሊያቀርቡ ነው። ማዳበሪያ ካላመጣችሁ መሬቱን አናርስም አለ ገበሬው። ምን ይብሉ እኒህ ሰዎች? እንደውም ማዳበሪያ ማጣታቸው ወዲህ እርሻው እንዳይታረስ ተደረገ። ይሄ ፍትሃዊ ነው ወይ? ፍትሃዊ ስርጭት ነው ወይ? እርዳታ ሲባል መሬት የለንም ደሃ ነን በጥማድ ያነስን ይባላል። በማዳበሪያው ላይ ግን በገፍ የሚወስደው መሬት የለኝም ያለው ወጣት ያለው እንትን ነው። ገበሬው ደግሞ የእናንተ መሬት ማዳበሪያ ገዝተን አንዘራም ማለት እንዴት ይሁን ነው ሰዎች? በተለይ አቅመ ደካማዎች፣ ሴቶች፣ አረጋውያን እንዴት ይሁን? ይህ ፍትሃዊ ነው ወይ? ተከታትሎታል ወይ? ግብርና የግብርና ባለሙያውን ተከታትሎታል ወይ? ቀበሌውን ተከታትሎታል ወይ? እንደ ዘንድሮ የገባ ማዳበሪያ የለም፣ ግን አሎ ተደርጎበታል። መልሶ እኛ ደካማዎች እኮ ጠንካራ አወጣው ገበሬ ገዝተን እንድንዘራ ነው የተደረገው። ማጋዛት አቅሙ የሌለው ሰው መሬቱን ለኩል የሚያጋዛው ዘርና ማዳበሪያ ሊያቀርብ ነው። በቀረ ደግሞ ያ ሰውዬ በዘንድሮ ኑሮ ውድነት እሱ ማዳበሪያ፣ እሱ ጉልበት፣ እሱ ዘር ሆኖ አያርስልንም። መሬታችን ጦም እንዲያድር ተደርጓል። ይህስ ፍትሃዊ ነው ወይ? በሴቶች ጉዳይ ዙሪያ ደግሞ አረጋውያን መረጃ የላቸውም ተብሏል። መረጃዎች አሉ፣ በመጠኑም ቢሆን ብዙ አልተጠናከርንም እንጂ መረጃዎች አሉ። መረጃዎቻችን በሴቶች ጉዳይ በኩል ተያይዟል። ግን እየተጠናከረ እንዳይሄድ አባላቱ ወደ ኋላ ያለበት ምክንያት አለ። የአፈጻጸም ችግር አለ። አፈጻጸሙ ምንድነው? ቀደም ሲል የነበሩ የአረጋውያን ተወካዮች ገንዘብ በልተውብናልና አሁንም ይበላል የሚል በማህበር ተደራጅቶ ጠንካራ አቋም ይዞ ተደራጅቶ ወደ ስራ ለመግባት ይሄን እንቅፋት ሆኖብናል። ይሄን የማጣራት ስራ ቢደረግልን፣ እንደገና ቢሮ ለመስጠት ጠይቀናል፣ ተሰጥቶናል። ግን ቢሮ ችግር ስላለበት ያ ችግር እንዲፈታላችሁ ትንሽ ቆዩ ተብለናል። እንግዲህ የፎቁ ስራ ጀምሯል። ከሚለቀቁ ቢሮዎች ቢሮና ማተሪያል ቢሰጠን ይህንን ለመጠየቅ ነው። እንደገናም ደግሞ በማጠናከር ደረጃ የስራ ቦታ ማተሪያል ድጋፍ ቢደረግልን የበለጠ እንጠናከራለን የሚል አቋም አለኝ። አመሰግናለሁ። እንደ ጤና መንገዶች ጋር ተያይዞ ከመንገድ አኳያ የተነሱ ጥያቄዎች አሉ። እሱ ጋር ተያይዞ ምንድነው በታቀደው እቅድ ልክ አለመፈጸሙ የተባለው በተለይ ማህበረሰቡን አስተባብሮ ሊሰሩ የሚገባቸው የመንገድ ስራዎች በሰው ኃይል ሊሰሩ የሚገባቸው የመንገድ ስራዎች ጋር ተብሎ የተነሳውን ጥያቄ ከሞላ ጎደል መውሰድ ነው ሊሆን የሚችለው። ነገር ግን በተለይ እንጭቄ በታች አካባቢ የነጃ መገንጠያ እስከ ገበያው ድረስ አካባቢ በወሎ ገጠር መንገድ ወደ 21 የሰው ኃይል ተፈቅዶ ጥገና የተደረገበት አጋጣሚ ነው ያለው። ሌሎቹም አልፎ አልፎ ከሴፍቲኔት ጋር በማያያዝ
ከቀበሌ አመራሮች ጋር በመያያዝ በቅርብ ሰዓት ጭምር እኔ ከገባው የተጀመሩ እንቅስቃሴዎች አሉ። ነገር ግን በሚፈለገው ልክ ተሄዷል ማለት ስለማይቻል የተጠየቀውን ጥያቄ ወስዶ ከወደፊት አኳያ ማስተካከል ነው ሊሆን የሚችለው የሚለውን ነገር ወስዶ ምናልባት በሌሎች መንገዶች በማሽን ሊጠገኑ የሚገባቸው ነገሮች ደግሞ በክልል በወረዳ በጀት ተይዘው ሊሰሩ የሚገባ መሆኑን ታውቆ የተቋሙ ችግር አለመሆኑ በዛ ልክ እንዲያዝ ፈልጌ ነው። ነባር መንገዶችም ሌሎችም የተነሱት በዛ ልክ እንዲሆን መሆኑን ታሳቢ ተደርጎ እንዲወሰድ ፈልጌ ነው። ከዛ ውጭ በሆነ መንገድ ምናልባት ከዚህ አሁን ከጀመርናቸው እንትኖች ጋር ተያይዞ ያለው ነገር አዲስ መንገድ እንግዲህ በቅርብ ሰዓት ላይ በተለያየ መንገድ ስንፈልጋቸው የነበረው በተለያየ መንገድ ጥያቄ ስናነሳና ስናቀርብ የነበረበት አጋጣሚ ነው ያለው። እኔ በቅርብ ከገባሁበት ሰዓት ጀምሮ ሁለቴ አካባቢ መንገድ ስልጠና ሄጃለሁ። በዛን ሰዓት ላይ እንደዋርላ በሁሉም ቦታዎች በሚባል ደረጃ ችግር ቢፈጠር ሄዶ ችግሩን ማብረድ የማይቻልበትና ወላድም ቢኖር በሽተኛም ቢኖር እዛ ቦታ ላይ ሄዶ በአምቡላንስ መምጣት የማይቻልበት ከፍተኛ የሆነ የመንገድ ችግር ያለብን መሆኑን በተለያየ መንገድ በጽሁፍም በአካል የሚያቀርብንበት መንገድ ነው ያለው። ምናልባት አሁን ላይ በምሽት የመጣ መንገድ ጥገና ስራ አለ። እሱ ጋር ተያይዞ የመጀመሪያው ትንሽ ደስታ ነበር የነበረን እውነት ለመናገር በዚሁ አጋጣሚ ወደ 22 ኪሎ ሜትር አካባቢ ሊሰራ በሚቻልበት መንገድ በቅርብ ሰዓት ላይ የመጡበት መንገድ ነው ያለው። ይሄ መንገድ ፕሮጀክት ሲመጣ የመጣው በግልጽ ለመነጋገር ያህል ደብዳቤውም ስላለ ከተከበሩ አስተዳዳሪ ለኔም በደብዳቤ ተገልጾ ነበር መጥቶ የነበረውና 22 ኪሎ ሜትር አርቢት መላይ የነጃ በሚል መንገድ ነው መጥቶ የነበረው። ይሄን ደግሞ እኛ አይደለን ምን የምናደርገው ራሱን የቻሉ ከመጀመሪያው ጀምሮ በክልል መሐንዲሶች ተይዞ በክልል በጀት ተይዞለት በየትኛው መጀመሪያ ላይ ደረጃውን ጠብቆ ወደ 3 አይነት የጥገና ሂደቶች አሉ። በዛ አግባብ መሰረት ማንኛው ነው ጥገና ሊያስፈልገው የሚችለው በሚል ደረጃውን ጠብቆ የመጣ እንትን ነበር የነበረውና ከዛ ጋር ተያይዞ ግን ተከበሩ አስተዳዳሪ ጋር ቁጭ ብለን ይሄን 22 ኪሎ ሜትር የትኛው ላይ ተደራሽ ማድረግ መቻል አለብን የሚለውን ነገር ቁጭ ብለን ከኮን የነጃ ድረስ 6 ኪሎ ሜትር ከጊዮርጊስ ጀምሮ 15 ኪሎ ሜትር ሁለቱንም ተደራሽ የምናደርግበት መንገድ ቢኖር አብቆም አካባቢ ድረስ ቢጠጋ አምቡላንስ ወላዶችን ከጤና ጣቢያ ማምጣት ይችላል። የነጃ ደግሞ ብዙ ፍሰት ያለበት ብዙ ማህበረሰብ አገልግሎት የሚሰጥ ከመሆኑ ጋር ተያይዞ በዚህ ልክ ብናደርግ ከወደፊት አኳያ ግን ጥቅል ወደ 43 ኪሎ ሜትሩ ቅድም ሲባል እንደነበረው እስከ ድብኮ ድረስ ተብሎ ሲነሳ የነበረው መንገድ በክልል መንገድ ገጠር መንገድ የተያዘ ስለሆነ ከወደፊት አኳያ በጥገና እየተያዘ ስለሆነ በዛ ልክ የሚሰራ ስለሆነ በዚህ ልክ ብንሰራው በሚል የጋራ አድርገን ወደ ስራው ገብተናል። በዚህም ሰዓት ላይ ሲባል የነበረው አሊዋልታ በተለይ አካባቢ አብዱቆም ሶላላ አካባቢ ያላችሁት የተከበሩ የምክር ቤት አባላቶች ምናልባት በብዙ መንገድ እንግዲህ ወይ ተማርን ብለው ወይ ደግሞ ለህዝብ ተወካይነን ብለው ሲያደርጉ ሲቀሰቅሱ የነበሩት ነገር የሚታወቅ ነገር ስለሆነ ማለት ነው። ተነሱ ጽህፈት ቤት ያው ከተነሱ ጥያቄዎች ውስጥ የተወሰነ ማብራሪያ ለመስጠት ያክል የመጀመሪያው ከአብዲቆም ከወገዴት ጥልቅ ጉድጓድ ቁፋሮ ጋር ተያይዞ ሰብላቸው የተጎዳባቸው አርሶ አደሮችን በምን አይነት መንገድ ነው ልናካክሳቸው የታሰበው ተብሎ ለተነሳው ጥያቄ ያው እውነት ነው። ጥያቄው መሰረታዊና መነሳት ያለበት ጥያቄ ነው ብዬ አምናለሁ። ምናልባት ያን ስራ በምንሰራበት ወቅት ከማህበረሰቡ ከቁሳቁስ እስከ ጉልበት ጭምር የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ወደ 16 ቢያጁ አካባቢ የሚገመት ድንጋይ በነፃ ነው ያገኘነው። 112 አካባቢ ሜትር ይመስለኛል መንገድ ስንሰራ በዮቴ ኮንስትራክሽን ትብብር አማካኝነት እንግዲህ እርሻቸውን ጭምር በነፃ የሰጡበት ሁኔታ አለና እኛ እንደወረዳ ማህበረሰቡን ልናመሰግን ይገባል። ከፍተኛ የሆነ ድጋፍና ትብብር አድርገውልናል ማለት ነው። ከሱ በበለጠ ግን የተነሳውና መታሰብ ያለበት እውነት ለመናገር ያው ፍላጎት ዝርዝራቸውን ይዘናል። በሰዓቱ የተጎዳባቸውን በአይነት በፎቶም ጭምር ስለያዝን በልጋቸውን እንግዲህ ወልዶ ጥቅም ለመስጠት የደረሰ በልግ ጭምር የሰጡ ግለሰቦች ስላሉ መነሳቱ ተገቢ ነው ብዬ አስባለሁ። ሙሉ መረጃው ተይዟል። ነገር ግን እንደወረዳ መክረን ነው ወደ ስራ የገባ ነው። እንግዲህ እዛ ላይ በጊዜያዊ ማፈናቀያ ማለት ነው የወደመባቸውን ሰብላቸውን በአይነት ለመተካት ወይም ደግሞ በካሳ መልክ ለመስራት እንግዲህ ክቡር አስተዳዳሪው ያውቃሉ ብዬ አስባለሁ። እኔም እንግዲህ ወደ አቶ መንደር ነው ያው በአንካው እንዲያዝ ለማለት ያክል ነው። በእርዳታ ወይም በጥሬ ገንዘብ መልክ መካካት አለባቸው ብዬ ስለማስብ በዛ ልክ እንዲያዝ ለማለት ያክል ነው። ጉዳቱ
እንደ ተቋም ነው። ያክል ነው። የመጀመሪያው ከዋንዋሽ በጀት አጠቃቀም ጋር ተያይዞ የተነሳው ጥያቄ ትክክል ነው። ዋንዋሽ ለግንባታ የሚሆኑ በጀቶችን ለጤና ተቋም ለቆልናል። ከዚህ አኳያ የመጀመሪያው የ523 ሺህ ብር አካባቢ ፕሮጀክት ኮንቴና ጣቢያ ላይ የሚተገበር ነው። እሱ አሁን ኦልሬዲ ተገንብቶ አልቆ ርክክብ ያደረግንበት ሁኔታ ስላለ በዛ ልክ ይወሰድልን። ነገር ግን ገንዘቦቹ አብዛኛዎቹ በስራ ላይ ያሉ ቢሆንም ሂሳብ ሲወራረድ ስለሆነ ወደ ሂሳብ ሪፖርት ውስጥ የሚገቡት ባለመወራረዱ የተነሳ ነው። አሁን ተወራርዶ በሪፖርት የሚገለጽበት ሁኔታ ይኖራል። ፕሮጀክቱ ተጠናቆ ወደ አገልግሎት የገባበት ሁኔታ አለ ማለት ነው። ሁለተኛው የደለንጋ ቆላ ጤና ጣቢያ የውሃ መስመር ዝርጋታ ፕሮጀክት 750 ሺህ ብር አካባቢ የተለቀቀ ነው። እሱ በተለያየ የጨረታ ሁኔታ ተጓቶ የቆየበት መንገድ ነበረ። አሁን በሚዲያ ጋዜጣ ጨረታ ወጥቶ በቀጣይ ሳምንት ጨረታው የሚያልቅበት ሁኔታ ስላለ እሱንም በአጭር ጊዜ ወደ ስራ የምናስገባበት ሁኔታ ይኖራል። ከጨረታ መጓተት ጋር ተያይዞ እንትን ያለ ሁኔታ ስለሆነ ከዚህ አኳያ እንዲታይልን ለማለት ነው። ከዛ ውጭ የአሽፊት ፕላሴንታ ፊት የመጸዳጃ ቤትና ኢንሲነሬተር ግንባታ ለ4 ፕሮጀክት የሚሆን ለደለንጋ ቆላ ጤና ጣቢያ እዛው ላይ በመንደው ካችመንት ኤሪያ ፓኬጅ ፉልፊል ለማድረግ የተለቀቀ በጀት ስለሆነ እሱም 1.4 ሚሊዮን ብር ነው። አሸናፊዎቹ ገብተው አሁን በግንባታ ላይ ነው ያለው ማለት ነው በጀቱ። ስለዚህ በጀቶቹ በስራ ላይ ናቸው። ነገር ግን የሂሳብ ሪፖርቱ በዜሮ የቀረበው ሂሳብ ስላልተወራረደ ሲያልቅ ተወራርዶ ወደ ሂሳብ ሪፖርት ሲገባ በግልጽ የሚታወቅ ይሆናል ለማለት ነው። በጀቶቹ ስራ ላይ እንዳሉ የተከበሩ የምክር ቤት አባላት እንዲወስዱልን ለማለት ፈልጌ ነው። ከዛ ውጭ ከጤና ኤክስቴንሽን ፕሮግራም አኳያ የተነሱ ጥያቄዎች ትክክል ናቸው። ነገር ግን እንደ ጤና ተቋም አሁንም የተከበሩ ምክር ቤት አባላት እንዲረዱን የምንፈልገው የጤና ኤክስቴንሽን ፕሮግራም ሲባል 18 ናቸው። አሁን በፊት 16 እያልን ስንመራቸው የነበረው ከነዚህ አኳያ ምናልባት በቀበሌ በአርሶ አደር ደረጃ የምንተገብራቸው የመጸዳጃ ቤት ግንባታዎች እንደተባለው በዚህ ዓመት በጣም ዝቅተኛ ናቸው። ነገር ግን በእናቶች ህጻናት ጤና አገልግሎት በተላላፊ በሽታና ተላላፊ ባልሆኑ በሽታዎች አካባቢ ያሉት አፈጻጸሞች ቅድም የተከበሩ ዋና አስተዳዳሪ ሲያቀርቡት በነበረው ሪፖርት የተመላከቱ ስለሆኑ በዚህ ዓመትም እንደ ማንኛውም ኖርማል ጊዜያቶች በድጋፍና ክትትል በማጠናከር እየተሰሩ ያሉ ስለሆኑ ጥቅል 18ቱም የጤና ኤክስቴንሽን ፕሮግራም ወደ ኋላ ተመልሷል ብለን ለማመላከት ትንሽ በተለየ መንገድ ብናየው የሚል ነገር ስላለኝ ምናልባት አርሶ አደር በግለሰብ ደረጃ በአርሶ አደር መጸዳጃ ቤት ግንባታ ሁኔታ ያሉትን በእጥረት ወስደን እኛ ብናስተካክላቸው መልካም ነው ብለን እንወስዳለን። ሌሎቹ ግን በተሻለ መልክ እየሄዱ ያሉበት ሁኔታ አለ። ለምሳሌ የእናቶችን ወሊድ ብናነሳ ከፓኬጅ ውስጥ አንዱ ስለሆነ በአንድ ነጠላ አምቡላንስ አገልግሎት እየሰጠን እያመጣን እየመለስን በተቻለ መጠን እየሰራን ባለበት ሁኔታ ወደ 7% አካባቢ የሚሆኑ እቅዳችን ያሳካንበት ሁኔታ ስላለ በዛ ልክ ታሳቢ ቢደረግ የሚል ነገር ለማመላከት ያክል ግድ ማዳበሪያ ሽጠ ማዳበሪያ ግዛ ብሎ ያው ተቋሙ የማይሰጥ ማንኛውም አካል አይደለም ራሱ አርሶ አደሩ። እኛ በተቻለ መጠን ለአርሶ አደሩ ሰፊ የሆነ ኤክስቴንሽን እንሰጣለን። መቼም ሰጥተው ከቤቱ ወስዶ ሲሸጥ ምንም ማድረግ አይችልም። በነገራችን እኛ በሰፊው ግንዛቤ እየሰጠን ያለ ነው። ማዳበሪያ አምና በጣሳችን ምርት ተከፍሎ አርሶ አደሩ ያን ችግር አይቶ ለመሬቱ እንዲዘራው ነው ማዳበሪያ በፖቴንሻሉ መሰረት ድልድል እንደ ተቋም ያደረግነው። ይህንም አድርገን ለቀበሌ አመራሩና ባለሙያው በደፍተር መሬት ያላቸው አርሶ አደሮች በደፍተርና በደፍተር ብቻ በመሬታቸው ልክ ማዳበሪያ እንዳወጡ እንደ ፖቴንሻሉ ደልድለናል። ነገር ግን ስንደለድል እታች ሲሄድ የፍትሃዊነት ችግር ገጥሞናል። ይህን ለማስቀረትኛ ያደረግነው ምንድነው? አንድ ጊዜ ለቀበሌው ብንሰጠው ለሆነ ሰው ይሰጠውና ማዳበሪያ ሳይወስዱ የሚቀሩ ሰዎች አሉ በሚል አግባብ እንደ ተቋም 4 ጊዜ ነው ለእያንዳንዱ ቀበሌ ድርድር ያደርግን። አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ነው። ምሳሌ አንደኛ ዙር እንሰጣለን። አንደኛ ዙር ስንሰጥ ብር ያላቸው አርሶ አደሮች ቀድሞ ያወጣሉ። አንዴ ብንሰጠው የቀበሌውን ኮታ ብር የሌላቸው አርሶ አደሮች ወደ ኋላ ይቀራሉ በሚል ታሳቢ እየከፋፈልን ሰጠናቸው። እንደኛ እንደ ተቋም ማለት ነው። ይሄን ስለምናውቅ ማለት ነው። በተጨባጭ ማዳበሪያ ንግዱ ነው። በነገራችን የማረጋግጥላችሁ አንድ አርሶ አደር 3500 400 ነው
ዘንድሮ 1 ኩንታል ማዳበሪያ የተገዛው 4000 ሸጠ ራሱ። አሁን ግን 6000 ገበያ ላይ ራሱ ገዝቷል። 2000 እንደገና እንትሩ ማለት ነው። ምን አሁን ይሄን በየትም ይሄን ለማስቀረት የማረጋግጥላችሁ ግብአት ባለሙያዎቹን ይዘን አብዛኛው ዘንድሮ ደግሞ የማዳበሪያ ስርጭት ጋሸና ኮንና ሐሙሲት ነው። 16 ቀበሌ አካባቢ ኮን ነው መጥቶ የሚወስዱ በጸጥታው ምክንያት ወደዛ ስለመሄድ ማለት ነው። የ16ቱን ቀበሌ ሁለት ዙር ራሴ ባለሙያዎቹን የገበተ ማለት ራሴ ስም እየጠራው እዚህ ያላችሁ ምክር ቤት ላይ መጣችሁ ታዘባላችሁ። ኬሻ ላይ ቆመን ራሳችን ያሰራጨን በተጨባጭ ማለት ነው። ይሄን አሰራጨን ግን ከዛ ሀዱ ሽጦታል። ምን ማረጋች የመጨት አካባቢ ላይ 50 ኩንታል አካባቢ የኛ ማዳበሪያ ተይዟል ነጋዴ ውስጥ። ስለዚህ 4 ዙር አድርገን ያረግንበት ዋናው ምክንያት መጀመሪያ ዙር ያወሰዱ በሁለተኛው እንዲወስዱ በሶስተኛው ነው። ቀበሌ እየደጋገመ ያጣል። ምሳሌ ያስዋደውን ችግር አለው። ምሳሌ 06 የዛሬ ሰዓት ትናንት ማክሰኞ 100 ኩንታል አወሰኑ ደግሞ ዳብ መደብንላችሁ። ጥርት አድርጉና ላልወሰደ ሰው ሳትደግሙ ስጡ ብለን ለቀበሌው መደብንላችሁ። የቀበሌ አመራሩና ባለሙያው ፈርቶ ግን በጎጥ 2 ኩንታል መደበለውጥ መጡ ሊወስዱ ተመለሱ። ሀኛ መጡና ኢንፎርሜሽን ደረሰ። ተመለሱ፣ ይሄን ማዳበሪያ አንሰጥም፣ ለወሰደው ሰው ሁሉንም ሰጣችሁ አላካፍላችኋል፣ ላልወሰዱ ለዩና ነው እንጂ ብለን መለስ ነው። ህዝቡ ስመልሰው ቢሮ መጥቶ ተስማምተን ነው ስጡን በቃ ወሪያ ስመልሰው ረሰው ማለት ነው። ምን ማረጋችሁ ነው ይነታ ሁለት ጊዜ ሙሉ ምን ማረጋችሁ መለስኳቸው። ከዛ በላይ በሶስተኛው ሪያ ህዝቡ ብሮችን ከበሩ በቃ ወሰዱ ብለን ሰጠ። በተለይ የቀበሌ እዚህ የጉባኤተኛ አባላቶቹ ምክር ቤት አባላት አግዙን፣ በቀበሌ ደረጃም ግንዛቤ ይፈጠር፣ እንደዚህ አይነት ነገሩን እናጠራለን። ሁለተኛው ግን 1500 እና 2000 ብለን ያስቀመጥነው 1260 የነበረውን 240 ብር ነው የጨመርነው። ለዲያ ወደ 4.5 ሚሊዮን ከህዝቡ ላይ 4 ሚሊዮን ከመንግስት ሌላውን ደግሞ ከፌዴራል እየጠየቅን ስለሆነ በመካከለኛ 1500 የተሻለ 2000 ምልመላ ሲባል ግን ለ08 ቀበሌ 800 ካለ 400 መካከለኛ 400 ከፍተኛ ተብሎ ኮታ የተሰጣለ። ከዚህ በፊት ካለው ጥናት ሲመለመል ግን ሀብታሙ ከመካከለኛ ገብቷል። መካከለኛ ላይ ያለው ደግሞ ወደ ሀብታም ታግባብ ስላለ እስከ ጥር 30 ድረስ ይሄ ጉዳይ ተጣርቶ ደረጃው ተፈርጆ አልቆ ክፍያ ዛሬም እየተከፈለ የካቲት 1 ጀምሮ ተግባራዊ የሆነ የሕክምና አገልግሎት በአዲሱ ይሰጣል የሚል ነገር ስላለ እነዚህ ችግሮች ገጥመውናል። ይሄንን ደግሞ መተጋገዝ ያስፈልጋል። ብልሹ አሰራር ነክሷል። ከዚያ ባለፈ ግን መንግስት እያለ ያለው 80% ካልሞላ አገልግሎት አጀምሩ ወደ ድሮ በራሱ እየከፈለ የሚታከምበት ይመላል። እኛ ደግሞ 80% በአንድ ጊዜ ስለማይሞላ የከፈለው አካል እየታደሰለት እየተነጋገርን ሕክምናውን ያገኝ፣ ያልከፈለው ደግሞ እየከፈለ እንዲታከም የሚል ነገር እየተነጋገርን ስለሆነ በዚህ ያልክ ይታይ የታቦት ማደሪያ 12 ሰዎች እነ አቶ ባዩ ያነሳችሁ ይሄ እኔ የሚገርመው ነገር ታቦት ማደሪያ አዲስ ቦታ ተይዟል። በዚህኛው ቦታ ስለተሰጣቸው ያችን ቦታ ለማስከበር አዲሱ ታቦት ማደሪያ ነበሩ 72 ዓመት የተቀመጠበት ትናንት እስከ ምሽት 1 ሰዓት ገምግመን ቤተ ክህነትን ጨምረን 72 ዓመት የተቀመጠበት ነበር አለ። ይሄኛው አዲስ ቦታ አለ ለቦታው ተብሎ ነባሩ ቀርቶ ከአዲሱ ይሁን የሚል ህዝበ ውሳኔ አዋይተን በዚህ መልኩ አልቋል የሚል ነገር ተነስቶ ስለነበረ በሁለት ጎራ አንድ ከነባሩ ይከበር ከተወሰነ በኋላ ሁለተኛ ከአዲሱ ይከበር ተብሎ ህዝቡ ከሁለት ጎራ ተከፍሏል። ህዝቡ ማን ነው የከፈለው? ውስጥ ላይ ያሉ አካላቶች ከላይም ከታችም ያሉ ትናንት ስንገመግም አሁን ምንም ይሁን ምን ትናንት የተጻፈልን የምክር ቤት እንዲታዘብ ታህሳስ 19 ቀን አስወስነው ጨርሰዋል። ታህሳስ 19 ቀን ምን ያክል ሴራ እንዲያለ ታህሳስ 19 ቀን ካለቀ በኋላ ተማምነው ሳይለንት ሆነው ከተቀመጡ በኋላ ትናንትና ታህሳስ ማነው ጥር 8 ቀን መጣ። ታቦት ሰዓት የሚወርዱ መቼ ነው? ነገ ማለት ነው። አስቡ ፐርፐዝሊ አላማ ተደርጎ ህዝብን ከህዝብ ለማጋጨት ማለት ነው። እነባዩ ወስዳችሁ የቤተ ክህነት የእናንተ ጥሩ ነው አቋማችሁ እየተነጋገርን ስላለ ቤተ ክህነትም አግዞ አማራጭም ስለሌለ ወርደን የምናወያይበት እድልም ስለሌለ ምንድነው ያደረግነው? ከተለያየ ኮሚቴ ተዋቅሮ ቤተ ክህነትም ሄዶ ዛሬ ተወያይቶ ችግሩን ህዝቡ ያመነበት ቦታ ላይ እንዲሆን ወስናችሁ አምጡ ብለን
ከዚያ ውጭ ያለውን ግን በከፊል ያልንበት ሙሉ በሙሉ ያልተመለሰ ያልንበት ከመጻፋት የዘለለ ያልንበት እያንዳንዱ በመረጃ ላይ የተመሰረተ ስለሆነ መረጃውን ማስተካከልና የራሳችን ሁን እናንተም እኛም የራሳችን ስራ ብንሰራ መልካም ነው። መልስ ስጡ ስትባሉ መልስ የምትሰጡት ለግለሰብ ወይም ለአንድ ተቋም ብቻ አይደለም፣ ለመላ ለተወከለው ህዝብ መሆኑን ማሰብ መቻል አለበት። ሁለተኛ ስራችሁ ምድር ላይ ለህዝብ እያገለገላችሁ መሆኑንም ታሳቢ አድርጋችሁ እንድታውቁ እና ለቀጣይ መልስ እንድትሰጡ ለማለት ነው የምፈልገው። ምናልባት